በ32ኛው የአፍሪካ ህብረት የመሪዎች ጉባኤ የ46 የአፍሪካ ሀገራት መሪዎች ተገኝተውበታል። ከአፍሪካ ውጭ ደግሞ የ3 ሀገራት መሪዎችን ያስተናገደ ሲሆን ከዚህ ሌላ 15 የዓለም አቀፍ ድርጅቶች መሪዎች በዚህ ጉባኤ ተስተናግደዋል። በዛሬው የአፍሪካዊነት ፕሮግራማችን ይህንን ጉባኤ እንመለከታለን። በተጨማሪም ኢትዮጵያ በጉባኤው ያገኘችውን ዲፕሎማሲያዊ ውጤትም እናያለን። የካቲት 3 እና 4 2011 32ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ከመካሄዱ ዋዜማ ለመሪዎች አቀባበል ተደርጎ ነበር። በዝግጅቱ ላይ መሪዎችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን ታዳሚውን በማዝናናት ከኢትዮጵያ የአፍሪካ የጃዝ አባት ሙላቱ አስታጥቄን፣ ከማሊ ደግሞ ተወዳጁን ሳሊፍ ኬታን ጨምሮ የአህጉሪቱ አርቲስቶች ስራዎቻቸውን አቅርበዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዝግጅቱ ላይ አፍሪካ ባለ ብዙ ተስፋ አህጉር ናት ሲሉ ገልጸዋል። እንኳን ደህና መጣችሁ ለማለት እወዳለሁ። ብዙዎች ስለ አፍሪካ ሲያስቡ ቀድሞ ወደ አእምሯቸው የሚመጣው ምን እንደሆነ ይታወቃል። እኔ እንደ አንድ አፍሪካዊ የሚታየኝ ግን ብሩህ ተስፋዋና ወደር የለሽ የመበልጸግ አቅሟ ነው። በብዙዎች አንደበት እንደተነገረው አፍሪካ ጨለማ አህጉር ሳትሆን የደግና ደስተኛ ሕዝብ መኖሪያ፣ ትኩስ ጉልበትና ብሩህ አእምሮ ባላቸው ወጣቶች የተሞላች የተፈጥሮ ውበትና የአራዊት መናኸሪያ ናት። አፈሯ ለም፣ ከርሰ ምድሯ ወፍራም፣ ባለንጹህ አየርና ውብ መልክዓ ምድር የታደለች፣ ከምንም በላይ የመልማት ተስፋ የሰነቀች አህጉር ናት። ክቡራትና ክቡራን፣ አፍሪካ ለዘመናት ከተኛችበት ጥልቅ እንቅልፍ ነቅታለች። አፍሪካ ሙሉ በሙሉ ከችግሮቿ ተላቃ ለሕዝቦቿ ምቹ የመኖሪያ ምድር በመሆን ለዓለም ሰላምና ብልጽግና የበኩሏን አስተዋጽኦ ከምታደርግበት ደረጃ ለመድረስ ግን አስቀድማ ከተለየችው የትናንት ማንነቷ ጋር ሙሉ በሙሉ መታረቅ ይኖርባታል። ከራስ በፊት ለጋራ ጥቅም በመቆም ለአፍሪካ ልዕልና አብሮ መስራት የተሻለ አማራጭ እንደሆነም አንስተዋል። በትናንት ማንነቷ ውስጥ ህብረት ነበር። በትናንት እኛነታችን ውስጥ መደመር ትልቅ ቦታ ነበረው። በትናንት ማንነታችን ውስጥ ከራስ በፊት የጋራ ጥቅምን ማስቀደም፣ ወደ ውጭ ሳይሆን ወደ ውስጥ መመልከት፣ ራሳችን ችግር ራሳችን መፍትሄ ለመስጠት መጣጣር መለያዎቻችን ነበሩ። በመሆኑም እኛ የዚህ ዘመን አፍሪካውያን ከትናንት ታሪካችን ጋር በመታረቅ እርስ በርስ ያለንን ቁርኝት ከቅርበትና ከጉልበትና በላይ በማሳደግ መተባበር፣ መተማመን፣ መደመር ያሻናል። የ21ኛው መቶ ክፍለ ዘመን ሁለተኛው አጋማሽ የአፍሪካ የልዕልና ዘመን ለማድረግ ከዚህ የተሻለ ምቹ መንገድ አይኖርም። በለውጥ መንገድ ላይም አፍሪካውያን አብረን እንጓዝ ሲሉም ጥሪ አቅርበዋል። አሁን ማንም ሊግድና ሊስት በማይችለው ደረጃ የለውጥ ባቡር ያገኘውን እየደመረ ከጣቢያው ተነስቶ ጉዞ ጀምሯል። ለአፍሪካውያን የነጻነት ምሳሌና የኩራት ምንጭ፣ የጥንታዊ ስልጣኔ መነሻና መሰባሰቢያ ማዕከል ሆና የቆየችው ሀገራችን ኢትዮጵያ በዚህ የለውጥ ባቡር ተሳፍራ በግስጋሴ ላይ ትገኛለች። ባቡሩ ለሁላችንም ይበቃል፣ ይጠቅማል፣ ያስፈልጋል። ይህ የሰላምና የአንድነት የእርቅና የፍቅር መደመር ከሀገር ወደ አህጉር እንዲዛመት ከአህጉር አልፎም ዓለም አቀፋዊ መደመርና የፍቅር ጉዞ እንዲሆን በዚህ አጋጣሚ ጥሪዬን ላቀርብላችሁ እወዳለሁ። ከተደመር ዛሬ
ከተደመርን ዛሬ ለኛ ብቻ ሳይሆን ለልጅ ልጆቻችን የምትሆን የምትዋጋጋ አፍሪካ ዓለምን መፍጠር የሚያስችል ብቃት እንዳላት ሁሉም እየተገነዘበ ያለ ወቅት ላይ እንገኛለን። በዚህ ዝግጅት ላይ ለተሰናባቹ የአፍሪካ ህብረት ሊቀመንበር ፖል ካጋሜና ለተተኪያቸው አብዱል ፈታህ አልሲሲ ስጦታ ተበርክቶላቸዋል። Excellencies, on the painting you can see a beautiful woman. Her eyes can be explained as a typical Ethiopian but also typical Rwandan. As you can see, her neck, it's not the painting is natural, can be seen as a beauty mark. This is to symbolize that the two countries, Ethiopia and Rwanda, are the front-runner countries when it comes to bringing women forward. ባለፈው የፈረንጆች ዓመት ከሙስና የጸዳች አፍሪካ በሚል መሪ ቃል ነበር የአፍሪካ ህብረት የመሪዎች ጉባኤ ተካሄደው። በዚህ ዓመት ደግሞ ዘላቂ መፍትሄ በአስገዳጅ ሁኔታ ለሚፈናቀሉ የአፍሪካ ስደተኞች ከስደት ተመላሾችና የውስጥ ተፈናቃዮች በሚል ተካሂዷል። ዓመቱን በሙሉም ይህ ጉዳይን አጀንዳ ተደርጎ ህብረቱ እንደሚሰራ ይጠበቃል። የህብረቱ ኮሚሽነር ሙሳ ፋኪ መህመድ በምስራቅ አፍሪካ የመጣውን ሰላም አድንቀው የነጻ የአፍሪካ ገበያን ስምምነት ጉዳይም አንስተዋል። በነጻ የንግድ ቀጠና ላይ የሚሰሩ ተጓዳኝ ስራዎች ለውጥ እያሳዩ ነው። በምስራቅ አፍሪካ ያለው የሰላም ሂደት ጠንካራ መሰረት እየያዘ ነው። ቀጠናው ወደ አዲስ ምዕራፍ እየተሸጋገረ ነው። ለዚህም ጠቅላይ ሚኒስትር አብይ አህመድና የቀጠናው መሪዎች ለወሰዱት መፍትሄ እናመሰግናለን። አፍሪካዊ ወንድማማችነትን ለህዝባችን አሳይተናል። በዓለም ላይ 68.5 ሚሊዮን ህዝብ ስደተኛና ተፈናቃይ ነው። አፍሪካ ከዚህ ውስጥ 1/3 ድርሻ አላት። ተፈጥሯዊና ሰው ሰራሽ ችግሮች ለሰዎች ስደትና መፈናቀል ሰበብ ሲሆኑ በተለይ የእርስ በርስ ግጭቶች እንደ ዋነኛ ምክንያት በአፍሪካ ይነሳል። ለዚህ ነው የአፍሪካ ህብረት ትኩረቱን ወደ ምንጩ ያደረገው። The recent peace agreement reached among the parties በቅርቡ በማዕከላዊ አፍሪካ የሰላም ስምምነት እንዲመጣ ያደረጉ አካላትን እናመሰግናለን። የአፍሪካ ህብረትና አባል ሀገራቱ ይህን የሰላም ጥረት በመደገፍ ያደረጉት አስተዋጽኦ የሚያስመሰግን ነው። የስምምነት መተግበርና መከበርም ይገባዋል። የአፍሪካ ህብረት የስደተኞችንና የተፈናቃዮችን ጉዳይ ላይ ትኩረት ማድረጋቸው የችግሩን አሳሳቢነትና ውስብስብነት ያሳያል። አፍሪካውያን በአንድ ፓስፖርት የሚጠቀሙበትን መንገድም አጥብቀን እንቀጥላለን። በዜጎቻችን ላይ የፈጠረውን ደስታና ጉጉት
ጉጉትም ከግምት ውስጥ እናስገባለን። የዛሬ 2 ዓመት በአንድ ፓስፖርት ስለመጠቀም አንስተናል። ይህ የዜጎችን ነፃ ዝውውር ያግዛል። የወቅቱ የአፍሪካ ህብረት ሊቀመንበር የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በህብረቱ አባል ሀገራት መካከል ውጤታማ ትብብር እንዲኖርም ጠይቀዋል። ሀብታችንና ውሳኔያችንን ወደ ተግባር በማምጣት ለዓለም አቀፉ ማህበረሰብ የምንናገረውን እንደምንተገብር ማረጋገጥ አለብን። አፍሪካዊ ወንድማማችነትም ውጤታማ መሆኑን ማሳየት ይጠበቅብናል። በጉባኤው ላይ ከተገኙ ከአፍሪካ ውጭ ያሉ መሪዎች አንዱ የፍልስጤሙ ፕሬዝዳንት መሐሙድ አባስ ናቸው። ማንኛውንም አይነት ሽብርተኝነትና ጽንፈኝነት አጥብቀን እናወግዛለን። ይህን የአፍሪካ አንዳንድ ሀገራት ችግር የሆነውን ሽብርተኝነት ለመከላከል ከአፍሪካ ጋር አብረን ለመስራት ዝግጁ ነን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በመሪዎች በአፍሪካ ህብረትና የተባበሩ መንግስታት ድርጅት በተደረጉ ጥረቶች የታዩ ለውጦችን አድንቀዋል። On peace and security, strong winds of hope are blowing across the African continent. ጠንካራ የሰላምና የመረጋጋት ነፋስ አፍሪካን አቋርጦ እየነፈሰ ነው። የአፍሪካ ህብረት በ2020 ከጦር መሳሪያ ድምፅ ነፃ የሆነች አህጉር ለመፍጠር የያዘው አጀንዳ መሰረት እየያዘ ነው። የተባበሩት መንግስታት ድርጅት የሰላም ዲፕሎማሲም ውጤታማ ሆኗል። ስትራቴጂካዊ አጋርነታችንም ፍሬያማ በመሆን ለውጥ እያሳዩ ነው። ኢትዮጵያና ኤርትራ በቅርቡ ያደረጉትን ስምምነት ላደንቅ ፈልጋለሁ። ጥንካሬና ጥበብ የታየበትን የጠቅላይ ሚኒስትር አብይ አህመድን አመራርም አደንቃለሁ። በመካከለኛው አፍሪካ በዚህ ሳምንት በአፍሪካ ህብረት አደራዳሪነት የተካሄደው ድርድርም ለረጅም ጊዜ የቆየውን ደም መፋሰስ ለማስቆም የቻለ ነው። በደቡብ ሱዳን በኢጋድ አደራዳሪነት በተካሄደው ውይይት ሁለቱ ተቀናቃኝ አካላት ወደ ሰላም መጥተዋል። በሊቢያም የተኩስ አቁም ስምምነት እንዲካሄድ የተባበሩት መንግስታት ድርጅት ጥረት እያደረገ ሲሆን ችግሮች ቢኖሩም ውጤቶች እየታዩ ነው። በጤና በምግብ በበሽታ መከላከልና ሕክምና ላይ በአፍሪካ በመስራት ላይ የሚገኘው የቢልና ሚሊንዳ ጌትስ ፋውንዴሽን መስራች ቱጃሩ ቢል ጌትስ በዚህ የመሪዎች ጉባኤ ላይ ተገኝተው ነበር። አፍሪካ በ2063 በጣም ብዙ ትልልቅ ነገሮች እንዲኖሩ አታቅዷል። የህዋ ምርምር ተቋማት፣ ፈጣን ባቡሮች፣ ትልልቅ ዩኒቨርሲቲዎችና የመሰረተ ልማት ተቋማት እንዲኖሩ አታልሟል። በጣም ግሩም ራዕይ ነው። ተግባራዊ ይሆናል ብዬ አምናለሁ። ግን እንዴት? ቁልፍ ጉዳዮች ምን ናቸው? ቁልፍ ጉዳይ ይሆናል ብዬ የማስበው ከመሰረተ ልማት ውጪ ሰብአዊ ልማት ነው። ማንዴላ እንዳሉት ዛሬ ይህን ማድረግ ካልቻልን የታሪክ ተወቃሾች ነን። የህፃናት ህይወት ላይ ለውጥ ማምጣት መቻል አለብን። ቢል ጌትስ በጤናው ዘርፍ ከአፍሪካ ጋር በቀጣይ ለመስራት ዝግጁ እንደሆኑ ማስተዋል። ቢል ጌትስ በጤናው ዘርፍ ከአፍሪካ ጋር በቀጣይ ለመስራት ዝግጁ እንደሆኑ ማስተዋል። ከ25 ዓመት በፊት ማንዴላ ደውሎ አፍሪካን በጤናው ዘርፍ እንድናግዝ ሲጠይቀን እኔ አፍሪካን የማግዘው በጤና ነው ብዬ አላስብም ነበር። የሱ ስልክ አነቃኝ፣ የሱ ስራም አበረታኝ። አሁን ጊዜያቶች ቢያልፉም ዛሬም በተመሳሳይ በጤናው ዘርፍ እንዳግዝ ቢደወልልኝ ምላሼ አዎንታዊ ነው። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖም በአፍሪካ ህብረት የመሪዎች ጉባኤ ላይ ተገኝተው እግር ኳስ ከጨዋታ በላይ ነው፣ አፍሪካም ከአህጉር በላይ ናት ሲሉ ተደምጠዋል። Football is more than a game. Africa is more than a continent. እግር ኳስ ከጨዋታ በላይ ነው፣ አፍሪካም ከአህጉር በላይ ናት። አፍሪካ በዓለም ላይ ያላት ማህበራዊና ኢኮኖሚያዊ ተጽዕኖ ከፍ እያለ ነው። እግር ኳስም አፍሪካን በዓለም መድረክ በማስጠራት ከፍተኛ ሚና እየተጫወተ ነው። በአፍሪካ ትልቅ የእግር ኳስ ፍቅር አለ። አፍሪካውያን እግር ኳስን መጫወት ብቻ ሳይሆን ይኖሩታል። ስለሆነም ፊፋ አጋራችሁ፣ እግር ኳስም መሳሪያችን ነው። እኛም አብረን ስለምንሰራ አጋር ስለሆንን ደስታ ይሰማናል። ኢትዮጵያዊው የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም መከላከል ላይ ያተኮረ የጤና ፖሊሲ አፍሪካውያን እንዲከተሉ ጥሪ አቅርበዋል። ሀገራት በጤና ኢንቨስትመንት ላይ መስራት ብቻ ሳይሆን ስኬታማ የጤና ኢንቨስትመንት እንዲኖርም ቁርጠኛ መሆንን ይጠይቃል። ይህንንም ለማምጣት በመጀመሪያ ደረጃ የጤና ኬላዎች ላይ መሰራት አለበት። በተለይም መከላከል ላይ ያተኮሩ ስራዎች ሊሰሩ ይገባል። በ32ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካ ነጻ ገበያ፣ የአንድ አፍሪካ ፓስፖርት፣ ሰብአዊ ድጋፍ የሚሰጥ ተቋም ስለመመስረት፣ ስለ ስደትና ተፈናቃዮች ምክክር ተደርጓል። የሩዋንዳው ፕሬዝዳንት ፖል ካጋሜ ሊቀመንበርነታቸውን ለግብፁ አቻቸው አብዱል ፈታህ አልሲሲ አስረክበዋል።
በ2020 የጦር መሳሪያ ድምጽ የማይሰማባት አፍሪካን መፍጠር በሚለው ፍኖተ ካርታው ላይ መሪዎቹ ውይይት አድርገዋል። በሙስናና ወንጀል መከላከል፣ በጤና፣ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያ ላይና በአየር ንብረት ለውጥ ላይም እንዲሁ ተነጋግሯል። በጉባኤው የተገኙ እንግዶች ስለ ጉባኤውና ስለ ኢትዮጵያ ይህንን ብለዋል። ኢትዮጵያ ላይ እየተደረገ ባለው ለውጥና ለሴቶች በተሰጠው 50% የካቢኔ መቀመጫ በጣም ደስተኛ ነኝ። ሴት ፕሬዝዳንትም አላችሁ። በዚህ ኢትዮጵያ ለሌሎች የዓለም ሀገራት ምሳሌ መሆን ችላለች። በዚህ ዓመት ውይይታችን ትኩረት የሰጠነው በስደተኞች ከስደት ተመላሾችና ተፈናቃዮች ጉዳይ ላይ ነው። የስደተኛና ተፈናቃይ ዜጎችን ቁጥር መቀነስ ብሎም ተፈናቃዮችና ስደተኞች እንዳይኖሩን ማድረግ ነው። እነዚህ ትልልቅ አጀንዳዎች ናቸው። የውይይታችንም ትኩረት የሰብአዊ እርዳታ ስለማግኘት ሳይሆን ለስደትና መፈናቀል የሚዳርጉ ምክንያቶችን ስለመለየት ውጤቱን ማወቅና ይህን ችግር እንዴት እንፈተዋለን የሚል ነው። ከዚህ በኋላ ከስደትና መፈናቀል ስለተመለሱ ዜጎች እንሰራለን። ይህ የአፍሪካ ህብረት ስብሰባ አፍሪካውያን መሪዎች አህጉራቸውን እንዴት በህብረት መምራት እንደሚችሉ ያሳያል። ነጻ የንግድ ቀጠና እንዲኖር ካስፈለገ የአህጉሪቱን መሰረተ ልማት ማሳደግ የግድ ይላል። ሁሉንም የትራንስፖርት ዝርጋታ እንዲሁም ለኢንዱስትሪዎች አስፈላጊ የሆነውን ኃይልም ጨምሮ እንዴት ኢንዱስትሪው ላይ ማተኮር እንደሚቻልም ጭምር። የጉባኤው መሪ ቃል በጣም አስፈላጊ ነው። ምክንያቱም አፍሪካ ዛሬ 20 ሚሊዮን የሚሆኑ ህዝቦቿ ተፈናቃዮች፣ ስደተኞችና ከስደት ተመላሾች ናቸው። ይህ ዓለም አቀፍ ችግር ነው። አፍሪካ በዚህ ጉዳይ ላይ ማዕቀፍ ለማዘጋጀት ተነስታለች። የስደተኞችና ከስደት ተመላሾችን ጉዳይ ለማስተዳደርና መፍትሄ ለመስጠትም ይረዷታል። የስደትን ምክንያቶች ለመለየት ያግዛል። በዚህ ላይ ዓለም አቀፉ ማህበረሰብ ከአፍሪካ ተሞክሮ መውሰድ ይችላል። የአፍሪካዊ ተቋም እንደመሆኑ የገንዘብ ምንጮቹ መሆን ያለብን አፍሪካውያን ነን። ሙሉ ለሙሉ ላይሆን ይችላል፣ ግን አብዛኛው ከአፍሪካ ሀገራት መሆን አለበት። አለበለዚያ የተቋሙና የአጀንዳዎቹ ባለቤቶች ነን ለማለት ይከብዳል። እኛ ያወጣነውን ፖሊሲ ሌላው ሊያስፈጽምልን አይችልም። ቁርጠኝነታችንንም ማሳየት አይቻልም። የአፍሪካ ህብረት አባል ሀገራት ለተቋማቸው ክፍያ የማያዋጡበት ምክንያት የለም። ይህ የእኛ ተቋም ነው። አብዛኛው መዋጮ መሸፈን ያለበትም በእኛው ነው። እዚህ በአዲስ አበባ የሚወሰነውን አባል ሀገራት ወስደውት ከራሳቸው ህግ ጋር አላምደው ተግባራዊ ካልሆነ ትርጉም የለውም። ይህ በቀጥታ የሚገናኘው ከእያንዳንዱ አባል ሀገር ጋር ነው። የሚነገረው ግን ብዙ ነው። ሌላው የመላ አፍሪካዊነት ራዕይ ያንሳል። ይህ ችግር መፈታት አለበት። ህብረቱ ውሳኔውን ወስኗል። አባል ሀገራት በተመሳሳይ ፍጥነትም ባይሆን ውሳኔውን ተቀብለው ይፈጽሙታል። አፈጻጸማቸው አንዱ አዎንታዊ፣ ሌላው ደግሞ በአሉታዊ ሊሆን ይችላል። ሁላችንም ውሳኔውን ተቀብለን በህብረት መስራት ከቻል ግጭትና መፈናቀልን እንዲሁም ስደትን መቀነስ ብሎም ሙሉ ለሙሉ ማጥፋት እንችላለን። የመላ አፍሪካዊነት ጽንሰ ሐሳብ እንዲተገበር የታገሉት የህብረቱ ዋና መስሪያ ቤትም አዲስ አበባ ላይ እንዲሆን ያደረጉት ቀዳማዊ ኃይለ ሥላሴ በህብረቱ ቅጥር ግቢ ውስጥ የመታሰቢያ ሐውልት ተሰርቶላቸዋል።
Haile Selassie's contribution to Africa is immense. አጼ ኃይለ ሥላሴ ለአፍሪካ አንድነት ያበረከቱት ተግባር ድንቅና ታሪካዊ ነው። ስለ አፍሪካ የሚናገሩት በሙሉ ስለ አፍሪካ አንድነትና ነጻነት ነበር። እዚህ ላለው አፍሪካ ብቻ ሳይሆን በተለያዩ የዓለም ሀገራት ለሚገኙ ዳያስፖራዎች፣ ለጃማይካ፣ ለትሪንዳድና በአጠቃላይ ለጥቁር ህዝቦች አንድነት ነበር። You can't talk of African Union without Ethiopia. You can't talk of African Union without Emperor Haile Selassie. የአፍሪካ ህብረትን ካለ ኢትዮጵያ ማሰብ አይቻልም። የአፍሪካ አንድነት ድርጅት ያለ ቀዳማዊ ኃይለ ሥላሴም ማሰብ አይቻልም። ለአፍሪካ የእሳቸውን ስራ ማወደስና ለዚህ ትልቅ ተቋም መመስረት ትልቅ አስተዋጽኦ ያደረጉ ታላላቅ ሰዎችን ማሰብ አስፈላጊ ነው። እዚህ የኳሜ ንክሩማ ሐውልት አለ። ለዚህ ተቋም መመስረት ከፍተኛ አስተዋጽኦ ነበራቸው። አሁን የአጼ ኃይለ ሥላሴ ሐውልት በቅጥር ግቢው ውስጥ መቆሙ ተገቢ ነው። አጼ ኃይለ ሥላሴ ለአፍሪካ አንድነትና ብልጽግና ያደረጉት ጥረት ለየት ያለ ነው። እኔ እሳቸውን የማየው እንደ አፍሪካ አንድነት ነው። ዓለም በተለይም አፍሪካና ኢትዮጵያ የእሳቸውን ስራ አስታውሶ ይህን መታሰቢያ ሐውልት በማቆሙ በጣም ደስተኛ ነኝ። 32ኛው የአፍሪካ ህብረት የመሪዎች ጉባኤ ሲጠናቀቅ በአመት 2 ጊዜ ሲካሄድ የቆየው የመሪዎች ጉባኤ አንድ ጊዜ ብቻ አዲስ አበባ ላይ እንዲካሄድ ተወስኗል። ኢትዮጵያ ከዚህ ጉባኤ ላይ እንዳስተናጋጅ አገርነቷ ዲፕሎማሲያዊ ግብአቶችን እንዳገኘች የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። በዚህ በዋናው መስሪያ ቤት በተለይም በሎካል አስተዳደርና ጠቅላላ አገልግሎት ዘርፍ ላይ ተቀጥረው የሚሰሩ ኢትዮጵያውያን ከኮታ ስርዓት ውጭ እንዲሆኑ የሪፎርሙ አካል ሆኖ እንዲጸድቅ የተደረገው ጥረት አንዱ ሌላው ስኬታማ ስራ ነው ተብሎ የሚወሰድ ነው። እዚሁ ሪፎርም ውስጥ ሌላው የሚታየው የአፍሪካ ነፃ ንግድ ቀጣና በተመለከተ የተፈረመው ስምምነት ነው። ወደዚህ ስምምነት ላይ ለመቀላቀል ደረጃ በደረጃ ለተግባራዊነቱ የተቀመጡ አሰራሮች አሉ። እነዚህም አሰራሮች የሀገራችንን ጥቅም ባስጠበቀ መልኩ እንዲሄዱና በእኛ ፔስ አፈጻጸሙን ማድረግ በምንችልበት ደረጃ እንዲጸድቅ መደረጉም ሌላው ተጠቃሽ ዲፕሎማሲያዊ ስኬት ነው። የአስተናጋጅ ሀገር ዲፕሎማሲያዊ ትሩፋት እንደመሆኑ በአግባቡ ተጠቅመንበታል። ከክቡር ጠቅላይ ሚኒስትራችን ጀምሮ እዚህ ከመጡት ከተሰባሰቡት መሪዎች ጋር ሰፊ የባይላተራል ውይይቶች ስብሰባው ከተከፈተ ጀምሮ ጎን ለጎን ፋታ በማይሰጥ መልኩ ውይይቶች ሲካሄዱ ነው የቆዩት። በተመሳሳይ በክቡር የውጭ ጉዳይ ሚኒስትራችንም በኩል የጎረቤት ሀገሮች የውጭ ጉዳይ ሚኒስትሮችን ጨምሮ ከሌሎችም አህጉር ከመጡ የውጭ ጉዳይ ሚኒስትሮች ጋር እንዲሁ በስፋት የባይላተራል ውይይቶች ተካሂደዋል። እንግዲህ እነኚህ ውይይቶች መካሄድ እዚሁ ሀገራችን ውስጥ ይህን ሁሉ የዓለም ፖለቲካ የሚመሩ ሰዎች እዚህ መዲናችን በተገኙበት ወቅት ያለውን ዲፕሎማሲያዊ አጋጣሚ በመጠቀም በሚገባ ወደ ሀገራችን ጥቅም መንዝሮ ተግባር ላይ መዋሉ አንዱ ሊጠቀስ የሚገባው ዲፕሎማሲያዊ ትሩፋት ነው። ቃል አቀባዩ በተለያዩ አገራት የሚገኙ ዜጎችን ጥቅም ለማስጠበቅ ሚኒስቴር መስሪያ ቤቱ እየሰራ መሆኑንም ገልጸዋል። የውጭ ጉዳይ ሚኒስቴር ዜጋ ተኮር ዲፕሎማሲ ስራ እሰራለሁ ካለ ጊዜ ጀምሮ በተለይ በመካከለኛው ምስራቅ በዚሁም በጎረቤት ሀገሮች እንዲሁም እስከ ደቡብ አፍሪካ ባሉ የተለያዩ ሀገሮች ውስጥ ያሉ ዜጎቻችን ሁኔታ በቅርብ እየተከታተለ ችግር ላይ ያሉና ወደ ሀገራቸው መመለስ ላለባቸው በስር የሚገኙትን በሚስዮኖቹ አማካኝነት ካሉበት ሀገር መንግስታት ጋር በመመካከር ወደ ሀገራቸው የሚመለሱበትን ሁኔታ የማመቻቸት ስራ በስፋት እየተሰራ ነው። ከዚህ አኳያ በታንዛኒያ የሚገኙ 541 ዜጎች ወደ ሀገራቸው እንዲመለሱ አስፈላጊው ምክክር ከታንዛኒያ የመንግስት ኃላፊዎች ጋር ተደርጎ በቅርቡ እንዲመለሱ የተለያዩ የጉዞ ሰነዶችና
ዝግጅቶች እየተደረጉ ይገኛሉ። በተመሳሳይ ከግብጽ ባለፉት ሳምንታትም እንደዚሁ የመጡ ዜጎቻችን አሉ። እንዲሁ በዛሬው ዕለት በኢትዮጵያ አየር መንገድ ከግብጽ ተመላሽ የሆኑ ኢትዮጵያውያን በኤምባሲያችን በኩል በተደረገ ጥረት ወደ መዲናችን ይገባሉ ተብሎ ይጠበቃል። ከኤርትራ ጋርም የህዝብ ለህዝብ ትስስሩን ለማጠናከር የህዝብ ዲፕሎማሲ አባላት ከኤርትራ እንደመጡ ጠቅሰው ከአንድ ወር በኋላም በተመሳሳይ የኢትዮጵያ የህዝብ ዲፕሎማሲ አባላት ወደ ኤርትራ እንደሚላኩ አንስተዋል። በወደብ አጠቃቀም በንግድና በጉምሩክ ስርዓት ዙሪያ ኢትዮጵያና ኤርትራ የሚኖራቸውን ግንኙነት ህጋዊ ለማድረግ ኮሚቴ ተዋቅሮ እየሰራ መሆኑን ተናግረዋል።